የሚገርማችሁ ነገር ማለት መጀመሪያ ገና 91 ላይ ውጊያው ሲጀመር ሙሉ ለሙሉ አስመራን ተቆጣጥረን አሰብን በእጃችን እናስገባለን የሚል ለሰራዊቱ ሙሉ ለሙሉ አስመራን ተቆጣጥረን አሰብን በእጃችን እናስገባለን እና በኋላ ላይ ሰራዊቱ ገፍቶ 50 ኪሎ ሜትር ምናምን ሲቀረው ተመለሱ ተባለ። በዛ ምክንያት ብዙ አመራሮች ከስልጣናቸው ወርደዋል፣ የተገደሉም አሉ ብዙ። በኋላ ላይ እኛ የተዋጋነው መሬት ሌላ፣ የተሰጠን ሌላ፣ የኛ ወደ እነሱ የነሱ ወደኛ መጣ። ወጥቷቸዋል። ምን ለማለት ፈልጌ ነው እኔ ኢትዮጵያዊነት ያቀነቀነ እንትን አልነበረም የነበረው ጥሪ። እኔ የሚገርማችሁ በ15 ዓመቴ ነው እዛ ውጊያ ላይ የተሳተፍኩት። 15 ዓመቴ ነው። አሁን አንዳንድ ቦታ ያለው ልጆች በዚህ እድሜያቸው ለብልጽግና እንደዚህ ታገሉ ምናምን፣ ይሄ ለሀገር እንኳን ላልሆነ ነገር ታግለን የለም ሌላ በ15 ዓመታችን እና በዛን ሰዓት ሁለቱ እንትኖች በተጣሉት ነው። በቃ በጥቅም ነው። እኔ አሁን እኔ ካለኝ ተሞክሮ የምነግራችሁ አገራዊ በሆነ ነገር ላይ ይሄ አሁን ለምሳሌ የወደብ ጉዳይ ይሄ የብሔር እንትኑን ትተን ኢትዮጵያዊ በሚል ነገር ተሰባስበን ተነጋግረን የምንሄድበትን መንገድ እኛ አሁን ለቀጣይ ትውልድ ነው እንጂ እኛ አልፎብናል። እኛ መጻፍ ነው ያለብን ቁጭ ብለን ለቀጣይ ትውልድ በቃ መስራት ነው ያለብን ብዬ ነው እኔ ማለት። ወደብ የሌላት ሀገር የተዘጋች ሀገር እስቲ ለትውልድ አናስተላልፍ የሚል ነው እኔ ሀሳብ ያለኝ። አንድ የሆነች ኢትዮጵያ እኔ ትውልድ ያደግኩት ጅማ ውስጥ ነው። የሚገርማችሁ ጓደኞቼ የተለያዩ ብሔሮች ተወላጆች ናቸው። እስከዚህ ድረስ እስከ ድረስ አንዳችን ለአንዳችን ተጠያይቀን አናውቅም። እኔ በኋላ ነው ስደት ከመጣው በኋላ ከሌቤር በጣም ይቅርታ አድርጉልኝና እኔ ኢትዮጵያዊ በጣም ያናድደኛል። የሚገርማችሁ ነገር ለምን ብትሉኝ አሁን ብዙ ዜጋዎች ጋር እኔ አብሬ ነው እገናኛለሁ። ብዙ ከኛ የባሰ ኮራፕሽን ብዙ ችግር ያለበት አገር ነው። አንድ ቀን ስለ ሀገራቸው ሲናገሩ ሰምቼ አላውቅም። የሚገርማችሁ የኛዎቹ ቋንቋ ባይችሉ እንኳን በአስተርጓሚ ይናገራሉ ስለ ሀገራቸው። ሀገር እናት ናት። ነገ ሲቸግር ተመልሰ የምትገባበት ቤት ነው። መሪ በእኔ እምነት እኔ አላህ ያስቀመጠው ነው። አላህ የሚያወርደው ሰው አይደለም የሚሾመው። ሲበቃው ይወርዳል። መሪውን ያላከበረ ፈጣሪውን አያከብርም ነው እኔ በማውቀው እምነት እንትን ነው ዶክተር በቋንቋ አስተርጉሙ ስለ ሀገራቸው ክፉነት ስለ መንግስታቸው ክፉነት የሚናገር ህዝብ ነው ያየሁት። የሚገርም በጣም ነው የምናደደው በዚህ ነገራችን። ምንም ቢሆን ስንቸገር ነገ እኮ ያለንበት ሀገር ውጡ እንባላለን፣ አንፈልግም። ወደ ሀገራችሁ ሂዱ እንባላለን። ተመልሰን ያቺው ምስኪኗ እናታችን ደሃው እናታችን ያቺው ደሳሳ ቤታችን ውስጥ ነው ተመልሰን የምንገባው። ሀገር አይሰደብም፣ መሪ አይሰደብም። በእውነት ይሄ ብሔር ስለ ብሔር የሚያባሉን ይገርማችኋል። እኔ አውቃቸዋለሁ። የሻዕቢያ ተላላኪዎች ባንዳዎች ምናምኖች ናቸው እነሱ። እኛ ሀገራችንን ለማፍረስ ቀንና ማታ ሲሰሩ እኛ ሀገራችንን አንድ ለማድረግ እና ለመገንባት ለምንድን ነው አንድ ሆነን አንድ ቋንቋ ተናግረን ለምን ሀገራችንን ማስቀጠል አንችልም? ሰው ለማፍረስ ሲሮጥ እኛ ለመገንባት ለሀገራችንን አንድ ለማድረግ መሮጥ ያቅተናል። በኋላ ይቆጨናል። በኋላ እያየናት የምትፈርስ ሀገር ለመመለስ በጣም እንቸገራለን። በእውነት ኢትዮጵያ የመሰለች ሀገር በእውነት እኔ አይቻለሁ። አረብ ሀገር ውስጥ ዴዘርት ኤሪያ ውስጥ እንዴት አድርገው አልምተው እንትን የሚሉ፣ እኛ ግን ብዙ ነገር አለን። አንድ ግብፃዊ ይገርማል። አንድ ግብፃዊ
ከመንግስታቸው ጋር ብዙ ቅራኔ ያላቸው ግን በሀገራቸው ጉዳይ ስትመጣ ግን አንድ ናቸው። የሚገርም ነገር እኛ ግን ስለ ግድቡ እንኳን በምንችለው በአረብኛ ቋንቋ እንትን ስንከራከር አንዳንዶቹ ምን ይላሉ? የገዛ ዜጎቻችን ውሸት ነው፣ ለራሱ ጥቅም ነው፣ ለሀገር አይደለም፣ እንደዚህ ነው ተሽጧል፣ እንደዚህ ሆኗል፣ ለእስራኤል ነው እንደዚህ ነው የሚሆነው ብለው ተቃራኒ ሆነው የሚቀመጡ ሰዎች አሉ። የሚያሳዝናችሁ ኢትዮጵያ ውስጥ ብቻ ነው፣ ኢትዮጵያዊ ዜጋ ብቻ ነው በእምነት በብሔር በምን የሚጣለው። የሚያሳዝነው ግብጽ ውስጥ አሁን ኦርቶዶክስ ተከታይ ግብጻዊ አለ፣ ሙስሊሞች አሉ። ግን በሀገራቸው ጉዳይ ላይ የሚገርማችሁ አንድ ናቸው፣ በጣም አንድ ናቸው። እኛ ግን ግድቡ እንደዚህ ነው፣ ግድቡ እንዲህ ነው፣ እንደዚህ ሆነ፣ ሀገራችን እንዲሆን አዲስ አበባ ከተማ ላመረችው እኮ ጭፈራ ቤት እኮ ብሎ ነው እንትን የሚሉት። የሚገርማችሁ አንዳንድ ኢትዮጵያኖች ሀገሪቷን ጭፈራ ቤት አረጋት እኮ ነው የሚሉት ስላመረች። ድሮ እስቲ ከውጭ ስንመጣ እንዴት ነው ኢትዮጵያ ስንገባ የሆነ ጨለማ ውስጥ የገባን እኮ ነው የሚመስለን። አሁን ደግሞ እስቲ ለውጡ በእውነት ለውጡ ነው። እስቲ ከላይ ስትወርዱ ሀገሪቷ እንዴት ብርሃን ሆና እንደምትታይ ያለው ለውጥ። ስለዚህ እባካችሁ አንድ እንሆን፣ ስለ ሀገር አንድነት እናውራ። አሁን ይገርማቸዋል፣ ኤርትራውያኖች ብዙ ችግር አለባቸው፣ ብዙ ነገር አለባቸው። ከኛ ብዙ ነገር ይፈልጋሉ። ግንስ ከኛ እየተጠቀሙ ምን እያሉ ስለ አሰብ ብትጠይቀው ግን ጸጉሩ ነው የሚቆመው። አያችሁ፣ እኛ ግን አማራ፣ ኦሮሞ፣ ትግሬ፣ ደቡብ እያልን እንባላለን። እስቲ ቲክቶክ ውስጥ አንዳንድ ሀገሮች የሚጠቀሙት ፖለቲካ ለማራመድ ሀገራቸውን ለመገንባት ቢዝነስ ለማካሄድ፣ እኛስ ይሁን እስቲ ዘር ለዘር ለመሳደብ አንዱ አንዱን ሲሰድብ፣ ያ ኦሮሞ አማራውን ከሰደበ፣ አማራውን ኦሮሞ ከሰደበ ፎሎ አይታችኋል አይደል? መልኩን የማያውቁት ሰውዬ ፎሎ ያደረጉት። የሚገርመው ነገር። ስለዚህ እስቲ አንድ ሆነን እስቲ ጊዜ እንሻገር። ከዛ በኋላ ደግሞ እስቲ ጥሩ ነገር ይመጣል እኮ ዶክተሮቹ እና አላረዝምባችሁ። ማርዘሙም ጥሩ አይደለም። በቃ እናንተ ደግሞ የተሰማችሁን ስሜት እኔ ውስጤ ስለሚናደድ ነው። እዚህ ሆኜ ብዙ ነገር ስላየው ነው ተናድጄ የምናገረው። በጣም ነው የምናደደው። ለምን ሀገር ናት። እባካችሁ ስለ ሀገር ደግሞ የምታውቁት ከሀገር ስትወጡ ሀገር ምን እንደሆነ ያኔ ነው የምታውቋት። እናት ያለውና እናቱ የሞተችና እናቱ ገበያ ሄደች እኩል አያለቅስም ይባላል። ገብቷቸዋል። ሀገር ሲኖረን ነው ኢትዮጵያዊ ከየት ነው የመጣው ኢትዮጵያዊ